እኔ ጌታን የተቀበልኩት በ67 ዓመተ ምህረት መጨረሻ ላይ ነው እሷ ቀደም ትላለች ለዛ ነው እንደሱ ያልኩትና ስለ ደዴሳ ስናገር ደዴሳ በእምነት ምክንያት አልታሰርኩም ወታደር በመሆኔ ምክንያት ነው እና ደዴሳ ሂዱ ተብሎ ሲባል ጌታ ሆይ አሁን ልሂድ ወይ ብዬ ጠየቅኩኝ አትሂድ አለኝ እሺ ብዬ ቁጭ አልኩኝ ልክ መጨረሻ ላይ ቆይቶ ነገሮች ሲጠናቀቁ ሰኞ ዕለት ተነስተ ሂድ የሚል ድምጽ መጣ ለክርስቲያን ወንድሞቼ ጌታ ሂድ ብሎኛል ሊሄድ ነው አልኳቸው አንተ ከሄድክ እኛም እንሄዳለን አሉኝ ወደ 30 ምንሆን ልጆች የዚህ የደብረ ዘይት ሙሉ ወንጌል ቁጥር 1 የቃለ ሕይወት ከመሰረተ ክርስቶስ በቃ እኔ ስለሄድኩኝ ሁሉም ተሰበሰቡ ያው ጌታ ሂዱ ብሎናል ሄድን በመጨረሻው መኪና ላይ እንሳፈር ነው በመጨረሻ ሂዱ ተብለናልና እዛ እንደደረስን ቦታ ሰጡን የዕለት ሁለት ፕሮግራም ጀመርን 30ዎቻችን አንድ ክፍል ውስጥ ተሰብስበን ማምለክ ጀመርን ጌታ አንድ ነፍስ ሰጠን በማግስቱ ጾም ጸሎት አወጅንና የመሰብሰቢያ ቦታ እንፈልጋለንና ስጡን ብለን ሄድን ሁለት ሆነን ሄድን እኔና አንድ ብርሃኑ የሚባል ከቃለ ሕይወት ቤተክርስቲያን ሄድን ፖለቲካ መምሪያው ክፍል ቦታ ስጠናል ሂዱና ቦታ ምረጡ አለ መረጥንና ሄድን እንደገና ወንድሞች በጾም ጸሎት ነበሩ እግዚአብሔር በጣም ተአምራት ያደርግ ነበር ሰውየውን በቁጥጥራችን ስር አደረገው ጸሎት ነው በጸሎት የማይፈታ ነገር የለም የፖለቲካ መምሪያ ለክርስትና እምነት ስፍራ ሲሰጥ ተመልከቱት ሄድን ይሄን ቦታ ፈልገናል አልነው ሊላችሁ እንዳትጎዱ ሌሎች ሰዎች ሊጎዳችሁ ስለሚችሉ ቦታው ይመቻል አይመችም የሚለውን አይቼ ሰጣችኋለሁ አለ ስንሄድ መንገድ ላይ ስልክ ተደወለለትና በአስቸኳይ ጉዳይ ሊሄድ ሆነ በቃ ነገ መጥቻ ያይላችኋለሁ ከዛሬ አልፍም አለ ተመችቷችኋል አለ ተመችቶናል ምንም ክፋት የለም ውሰዱት አለ ወደ ወሰድን 30ዎቻችን 31 ሰው ተጨምሯል ፕሮግራም ጀመርን ሰዎች መምጣት ጀመሩ ባጠገባችን የሚያልፍ አጋንንት ይወድቃል እየጮኸ ነው የሚወድቀው ምንም ሌላ የምናደርገው ነገር የለም ቃል ብቻ ለአንድ ወር ቃል ብቻ ነበር ምን ሰብከው ነፍሳት ግን ይድን ነበር የሚገርመው ነገር ሰዎች ከየቤታቸው መናፍስት ያዛቸውን አለማኖቹ ናቸው እኮ ጌታን የማያውቁ ሰዎች እከሌ ሲያስቃዥው አደረ ባካችሁ ጸልዩለት ብለው ይዘሉን ይመጣሉ ይጸልያል ይፈወሳል ክብር ለእግዚአብሔር ይሁን በአንድ ቀን እስከ 120 ነፍስ ይድን ነበር በአንድ ቀን አገልግሎት ከ120 ነፍስ በላይ ይድን ነበር ተአምራቱን አልነግራችሁም አስመ በሽተኛ ይፈወሳል